አረ ቤተሰብ እነዚህ ልጆች ይጣመሩ የምትሉ ብቻ ላይክ አድርጉ ማለት ነው። የቪዲዮ የምሬን ነው ላይክ አድርጉት። ይጣመሩ በጣም እኮ ነው የሚያምሩት። ፈጣሪ ከክፉ ነገር ይጠብቃቸው። አቦ እና ከራራቸው በቃ ምን ልበላችሁ ሁሉ ነገራቸው አንድ አይነት ማለት ነውና ለምን አለበት አንድ ላይ ቢሆኑ። ፍቅርዬ ደግሞ ይገባታል እንደ ጀግና ሴት ናት የምር ማለት ነው። በልጇ ድርድር ማታቅ በልጇ ማትነግድ በጣም ጀግናና ብርቱ ሴት ናትና። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትረፍረፍ ይበልልኝ። እኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ እንግዲህ ፍቅርዬና ዳግዬ ጠንበለሎቼ ሲያምሩ ቱቱቱቱ አረ እኔ ተብቼላቸዋለሁ። ፈጣሪ ከክፉ ነገር ይጠብቃችሁ የምር እና እንደዚህ በአዲስ ነገር ብቅ ብሏል ማለት ነው። በጣም ነው የሚያምሩት። በጣም ነው ደስ የሚሉት ማለት ነውና ምን እላችሁ ፈልጌ ነው ፍቅርዬ በቃ ልጇን ብቻዋን እያሳደገች እየሰራች የተለያዩ ስራዎችን እየሰራች ዩቲዩብዋን አሁን በርትታ በየቀኑ እየመጣችልን እየሰራች ነውና እንደዚህ አይነት ሰው ደግሞ ማበረታታት ያስፈልጋል። በራሱ ዓለም የሚኖር በራሱ ጠንክሮ በሁለት እግሩ የሚቆም ሰው ማበረታታት ግድ ይለናልና ብናበረታታቸው። ቪዲዮአቸው ብዙም አይታይ። እስቲ በተቻለን አቅም ሼር እናደርግላቸው፣ ላይክ እናደርግላቸው እና ፍቅር በቃ ጀግና ሴት ናት የምር ማለት ነው። ሩትዬም ጀግና ናት፣ ፍቅርም እንደዛው ማለት ነው። በአንድ ወንድ የተጎዱ በጣም ግን ራሳቸውን ያልጣሉ ሰብሮ ቤት ያልተቀመጡ በጣም ጀግናና ብርቱ የሆኑ ሴቶች ናቸው። ፈጣሪ ልጆቻቸውን ያሳድግላቸው። አሚን በሉ።